በዚህ ቪዲዮ ስለ ዳታ ስትራክቸር እና አልጎሪዝም C++ ለኢምፕሊሜንቴሽን በመጠቀም ስለ ሊንክድ ሊስት እናወራለን። ስለዚህ ይህንን ቪዲዮ በምታዩበት ሰዓት ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አይረሳ። ወደ ሊንክድ ሊስት ወደ ትምህርታችን ስንሄድ ከሊንክድ ሊስት በፊት ስለ ስትራክቸርስ በC++ ስትራክቸር ወይ ደግሞ ስትራክት የሚለው ኪወርድ እንዴት እንጠቀማለን የሚለውን ማወቅ ይገባችኋል። ስለዚህ ስትራክቸርስ ምንድነው ተብሎ አሬ ከሆነ አንድ ዳታ ታይፕ አንድ አይነት ዳታ ታይፕ የሆነ መልቲፕል ቫልዩ ሴም ዳታ ታይፕ የሆነ ስቶር ለማድረግ ያገለግላል። ስለዚህ ስትራክት ወይ ደግሞ ስትራክቸርስ ያንን ነገር ፊክስ ለማድረግ መልቲፕል ቫልዩዎች የተለያየ ዳታ ታይፕ ያላቸውን አንድ ላይ ለመያዝ የሚያገለግል ነው። ያሬን ደካማ ጎን ለመሸፈን ክሬት የተደረገ ነው። ስለዚህ is a group of data elements structure ማለት ነው is a group of data elements grouped together under one name ነው። ስለዚህ this data elements በእነዚህ በስትራክቸር ውስጥ ያሉ ዳታ ኤሌመንቶች ለምሳሌ int roll number እዚህ ላይ ሳይንታክሱ ይህንን ይመስላል። ስትራክት ስቱደንት የሚል አንድ ስቱደንት የሆነ ዳታ ታይፕ ዩዘር ዲፋይንድ ዳታ ታይፕ ክሬት ለማድረግ ፈልግ ስቱደንት የተለያየ ባህሪ ያለው ለምሳሌ ስቱደንት ምን ሊኖረው ይችላል? ስም አለው፣ አይዲ አለው፣ እንደገና ደግሞ ዲፓርትመንት ሊኖረው ይችላል፣ ሌላም ሊኖረው ይችላል። ስለዚህ እነዛን ዳታ ታይፖች አንድ ላይ በአንድ ስም የሚይዝልን ስትራክቸር ይባላል ማለት ነው። ሳይንታክሱ እና ደግሞ እነዚህ int roll number እና string name ምን ይባላሉ? ሜምበርስ ይባላሉ እና የተለያየ ታይፕ ይኖራቸዋል። እንደምታዩት roll number ኢንቲጀር ነው፣ ለኔም ደግሞ string ነው። እንዴት አድርገን ቫሪያብል ክሬት እናደርጋለን ብንል ስቱደንት ዋን መመዝገብ ብንፈልግ ለስቱደንት ዋን ዩዘር ዲፋይን ዳታ ታይፓችን ስቱደንት ይሆናል ማለት ነው። እዚህ ክሬት ያደረግነው እዚህ ላይ አገልግሎት ይሰጣል። በዚህ መልኩ ክሬት ማድረግ እንችላለን። እንዴት አድርገን እያንዳንዱ ኤሌመንት አክሰስ እናደርጋለን የሚለውን ነገር ደግሞ እያንዳንዱን ለምሳሌ ለሮል ነምበር እንዴት አድርገን አክሰስ እናደርጋለን የሚለው ዩዚንግ ዶት ኦፕሬተር ይሆናል። ኤስ1 ዶት ሮል ነምበር እኩል ይሆናል አንድ ካለ ለሮል ነምበሩን አንድ ብለን አሳይን አደረግንለት ማለት ነው። ኤስ1 አሳይን አበበ ለምሳሌ በስም ፈንታ በኔም ፈንታ አሳይን አበበ ኦን ኤስ1 ዶት ኔም ብንል ስለዚህ ስሙ አበበ ሆነ ማለት ነው። ፖይንተር ደግሞ ስትራክቸር ጋር እንዴት መጠቀም እንችላለን? ፖይንተር በምንጠቀምበት ሰዓት እዚህ ላይ ፖይንተር ለመጠቀም አስትሪክስን ተጠቅመን የአንደኛውን ቫሪያብል አድሬስ በፖይንተር ማስቀመጥ እንችላለን። ፖይንተር ትርጉሙ ምንድነው? it holds the address of another variable ነው። ስለዚህ የዚያን ዳታ ታይፕ ተመሳሳይ ነው ክሬት ማድረግ የምንችለው። ስቱደንት እና ኤስ1 እና ስቱደንት ተመሳሳይ ዳታ ታይፕ ናቸው። ዩዘር ዲፋይንድ ዳታ ታይፕ ሁለታቸው ስቱደንት ነው። ስለዚህ ስቱደንት ከሆነ ፖይንተር ክሬት የምናደርገው አስትሪክስን በመጠቀም ነው። አስትሪክስ ptr በምንልበት ሰዓት ክሬት ይደረግልናል። ስለዚህ የኤስ1 ወይ ደግሞ የስቱደንት ዋን አድሬስ ለማስቀመጥ አምፐርሰንድ በመጠቀም ከፊቱ ላይ assign address of s1 into ptr ብለን በዚህ መልኩ ክሬት ማድረግ እንችላለን። አውትፑቱን ለማየት ከፈለግን አክቹዋል ዳታን ለማግኘት እዚህ ላይ ከላይ የተጠቀመው ነው s1 በሚሆንበት ሰዓት s1 ዶት ሮል ነምበር ብለን ነበር። እዚህ ላይ ግን ፖይንተር በምንጠቀምበት ሰዓት አሮ ኦፕሬተር እንጠቀማለን ሜምበሩን አክሰስ ለማድረግ። ይህንን ይመስላል ስለ ስትራክቸር ካወቅን በኋላ ወደ ሊንክድ ሊስት መሄድ እንችላለን ማለት ነው። ስለ ሊንክድ ሊስት በምናወራበት ሰዓት ሊንክድ ሊስት ምንድነው ጥቅሙ? ኮሌክት ምን ያደርግልናል? linked list is a collection of nodes where each node contains a data field and the reference
or link to the next node in the list ነው የሚለው። ስለዚህ አንድ ኖድ ሊኖረን ይችላል። ያ ኖድ ምን ሊኖረው ይችላል? ምን መኖር አለበት? ዳታ ፊልድ እና ሌላ ኖድ አጠገቡ ያለ ኖድ ሪፈር የሚያደርግ አንድ ፖይንተር ያስፈልገናል ማለት ነው። not stored at a contiguous memory location contiguous ስለዚህ በተከታታይ አንድ ሚሞሪ አሁን ለምሳሌ ስለ አሬ ብናወራ የአሬ የመጀመሪያው የአሬ አድሬስ ከታወቀ በኢንዴክሱ የመጨረሻው አሬ ምን እንደሆነ ማወቅ ይቻላል ማለት ነው። የመጨረሻው አሬ አድሬስ ይሄንን ግን ዳይናሚክ ሚሞሪ አሎኬሽን በመጠቀም ስለሆነ ራንደምሊ አሎኬት የምናደርገው ስለዚህ ኮንቲጂየስ ሜሞሪ ሎኬሽን አይደለም። ስለዚህ ኮንቲጂየስ ሜሞሪ ሎኬሽን ስቶር ዳታ ኮንቲጂየስ ሜሞሪ ሎኬሽን የሚሆነው አድሬስ ያለው ሊንክድ ሊስት ሲሆን ግን አያሟላ ማለት ነው። ሊንክድ ሊስት ኦፕሬሽኖች አሉ። ትራቨርስ ይባላል፣ አፔንድ፣ ፕሪፔንድ፣ ኢንሰርት፣ ዲሊት እና ካውንት የሚባሉ ኦፕሬሽኖች አሉ። ትራቨርስ ምንድነው? iterates through the nodes in the linked list starting from the root node ወይ ደግሞ ከሄዳችን ኖድ ጀምረን እስከ መጨረሻው የኖዳችን ብዛት እስካለው ድረስ አይትሬት ለማድረግ ነው የምንጠቀመው። አፔንድ ማለት ደግሞ ኖዳችን መጨረሻ ላይ አዲስ ኖድ ኢንሰርት በምናደርግበት ሰዓት ነው ወይ ደግሞ አታች በምናደርግበት ሰዓት ነው። አታች የሚኖድ at the end of the list ነው የሚለው። ስለዚህ ፕሪፔንድ ደግሞ አታች የሚኖድ to the beginning of the list ነው። ስለዚህ ከመጀመሪያው አታች በምናደርግበት ሰዓት ፕሪፔንድ ይባላል። ከመጨረሻው አታች በምናደርግበት ሰዓት ከሊስት ሊንክ ሊስታችን መጨረሻ ላይ አታች በምናደርግበት ሰዓት አፔንድ ይባላል። ኢንሰርት የምናደርገው ደግሞ at specific position ነው። ለምሳሌ ከመሃል ሊሆን ይችላል፣ ከመጨረሻው ሊሆን ይችላል። ስለዚህ እንግዲህ አዘቢኝ ሊሆን ይችላል። ስለዚህ ኢንሰርት በምናደርግበት ሰዓት አታች የሚሆነው to a specific position on the list ነው። ከሊስቶች ውስጥ specific position ኢንሰርት እናደርጋለን ወይ ደግሞ አታች እናደርጋለን። ስለዚህ ኢንሰርት ይባላል። ዲሊት ማድረግ ደግሞ ዲሊት ማለት ሪሙቭ ወይ ደግሞ ዲሊት ማድረግ ነው። ኢንሰርት from the list ሞዳለ እያንዳንዱ ምክንያቱም ሊንክድ ሊስት ኮሌክሽን ኦፍ ኖድ ነው ብለናል ከላይ ከዲፊኒሽን ኮሌክሽን ኦፍ ኖድስ። ካውንት ደግሞ ሪተርንስ ዘ ሪዛልት ዘ ነምበር ኦፍ ኖድስ how many nodes the linked list have ብለን በምንጠይቅበት ሰዓት ውጤቱን ለማየት የምንጠቀምበት ነው ማለት ነው። ሊንክድ ሊስት ስሪ ታይፖች ሊኖሩት ይችላሉ። ከነዚህ ውስጥ አንዱ ሲንግል ነው፣ ቀጣዩ ዳብል ነው፣ ሰርኩላር ሊንክድ ሊስት አለው። በእነዚህ ሶስት ናቸው። ሲንግል ሊንክድ ሊስት በሚሆንበት ሰዓት ዋን ዳይሬክሽን አለው። ዋን ዌይ ነው ያለው። ስለዚህ ለምሳሌ 100 ሪፕሬዘንት የሚያደርገው እዚህ ላይ ሄድ ነው እና ሄድ ቢሆን ቢጫዎች እዚህ ላይ ሄድን ሪፕሬዘንት ያደርጋሉ ወይ ደግሞ ሩትን ማለት ነው። ሄድ ቱ ኔክስት ወይ ደግሞ ሊንክ ብንል ዳታን ሪፕሬዘንት ያደርጋል። ስለዚህ እነዚህ 400 100 እና 200 ራንደም አድሬስ ናቸው። ይሄ ብንል በሜሞሪያችን አድሬስ የሚገለጸው በሄክሳዴሲማል ነው። ስለዚህ እዚህ ላይ ፎር ዲሞንስትሬቲቭ ፐርፐዝ ነው እዚህ ላይ የተጠቀሙት። 400 አድሬስ ኦፍ ሄድ ከሆነ 100 አድሬስ ኦፍ ዚስ ኖድ ከሆነ ይህንን የዚህን ኖድ አድሬስ ማን ይይዛል? የሄዳችን። ስለዚህ በዚህና በዚህ መካከል ሊንኬጅ ተፈጠረ ማለት ነው። ደግሞ ኔክስት ኖድ የዚህኛው ኖድ ደግሞ አድሬሱን ማን ይይዛል? ይሄኛው ኖድ። ስለዚህ 200 እዚህ ላይ ሊንኬጁ በዚህ መልኩ ነው ክሬት የምናደርገው ሊንኬጁ። እዚህ ዳብል ሊንክድ ሊስት በሚሆንበት ሰዓት ቱዌይ ኦር ቱ ዳይሬክሽናል ነው እና ስለዚህ አንዱ ኖድ ሌፍት ሳይድን ራይት ሳይድን ዳይሬክሽን ወይ ደግሞ ፖይንተር አለው። አንዱን ሪፈር ያደርጋል፣ አንዱን ሪፈር ያደርጋል አጠገቡ ያለው። ስለዚህ 400 የሄዳችን አድሬስ ነው። ወደ ቀኝ በምንሄድበት ሰዓት 100 የሄዳችን ወይ ደግሞ የሩታችን አድሬስ ነው። ይህንን አድሬስ ይሄ 400 የሄዳችን ወይ ደግሞ የሩታችን አድሬስ ነው።
ይሄ ሩታችን ወይ ደግሞ ሄዳችን የማንን አድሬስ ይይዛል? የኖዱን የኔክስት ኖዱን። ስለዚህ 100 እዛ አድሬስ ኦፍ ዚስ ኖድ ከሆነ 100 እዚህ ላይ አሳይን ያደርጋል። ይሄ በቀይ አሮ የተቀመጠው ሊንኬጁን የሚያሳይ ነው ማለት ነው። አሁንም ወደ ቀኝ በምንሄድበት ሰዓት የዚህኛውን አድሬስ 200 ነው። 200ን ማን ይይዝልናል? ራይት ሳይድ ኦፕሬት ፖይንተሩ የዚህኛው ነው። ራይት ሳይድ ፖይንተር ይይዝልናል ማለት ነው። የመጨረሻው ነል ቫልዩ ነው የሚሆነው። ነል ቫልዩ ሁሌም በሊንክድ ሊስት ጊዜ መጨረሻው ኖድ ነል ይሆናል ማለት ነው። ኤክሴፕት ሰርኩላር ሊንክድ ሊስት ከሆነ ብቻ ነው ነል ማይሆነው። ሰርኩላር ሊንክድ ሊስት ከሆነ ግን አድሬስ ኦፍ ሄድን የመጨረሻው ኖድ ይይዝልናል ማለት ነው። ስለዚህ ወደዚህ አሁን መጠን ደግሞ ወደ ቀኝ በኩል በምናይበት ሰዓት ይሄኛው ኖድ አድሬስ ኦፍ ማንን ይይዝልናል? የዚህን ኖድ 100ን ይይዝልናል ማለት ነው። ስለዚህ ይሄኛው ወደዚህ ጠቋመ ማለት ነው። በፒክ ኦር ሰማያዊ ከለር ወይ በዚህ ዳይሬክሽን ወደ ሌፍት በማሳይበት ሰዓት ስለዚህ 100ን ማን ያዘልን ማለት ነው? ሌፍት ሳይድ ፖይንተር ኦፍ ዚስ ኖድ ማለት ነው ሪፈር ያደርግልናል። ይሄ ደግሞ አሁንም 400ን ሌፍት ሳይድ ኦፍ ዚስ ኖድ ሌፍት ሳይድ ፖይንተር ኦፍ ዚስ ኖድ ደግሞ 400ን ሪፈር ያደርግልናል። 400 ማለት የሄዳችን ወይ ደግሞ የሮታችን አድሬስ ነው። ሰርኩላር በሚሆንበት ሰዓትም ልክ እንደዛው ኤክሴፕት የመጨረሻው ኖድ የሄዳችንን አድሬስ በነል ፈንታ ይዝልናል ማለት ነው። ይሄንን ይመስላል። ሲንግል ሊንክድ ሊስት ሲንግል ሊንክድ ሊስት በምናወራበት ሰዓት አሲዩም እነዚህ 100 200 300 እና 400 ብዬ አሳይን ያደረኳቸው ከፒክቸሩ በታች አድሬስ ኦፍ ኢች ኖድ ቢሆኑ አድሬስ ኦፍ ኖድስ ቢሆን ሄድ ስቶርስ ዘ አድሬስ ኦፍ ፈርስት ኖድ ነው። ሄድ ነው ቢሆን ሄድ የማንን አድሬስ የፈርስት ኖድ ይይዛል። ስለዚህ ሄድ የፈርስት ኖድን ከያዘ ሄድ ዳታ ማለት 5ን ይወክላል ማለት ነው። ሄድ አሮ ኦፕሬተር ተጠቅመን ዳታ ካለ 5 ይሄ ዳታ ፊልድ ነው፣ ይሄ ፖይንተር ፊልድ ነው። ስለዚህ ሄድ ኔክስት በምንልበት ሰዓት ደግሞ 200ን ይይዝልናል ማለት ነው። 200 እናገኛለን። ስለዚህ 200 ደግሞ ማን ነው? የአድሬስ ኦፍ ሰከንድ ኖድ ነው። ይሄ ከዚህ ጋር ሊንክ የፈጠረው ማን ነው? አድሬሱን ይሄኛው ፖይንተር ስለያዘልን ነው። ይሄንን ይመስላል። ስለዚህ መጨረሻው ደግሞ እንዳለ ይሆናል ማለት ነው። ይሄንን ካለ ወደ ፕራክቲካል ፓርት ብንሄድ የተዘጋጀች ሲ ፕላስ ፕላስ ኮድ አለች። እችንን ራን ብናረጋት ፋንክሽናል ነው ወይ የሚለውን ለማየት ኮድ ብሎካችን ፋንክሽናል ነው የሚለውን ለማየት ሊንክድ ሊስት ብለን ሲአውት ሊንክድ ሊስት ብለን ብናየው ይሄንን ይመስላል። አውትፑት ያሳየናል። ይሄንን ይመስላል። ስለዚህ እየሰራለን ከሆነ ወደ ዋናው ኮዳችን ብንሄድ መጀመሪያ እዚህ ላይ መስራት የምፈልገው ነገር ምንድነው? ከነዚህ ውስጥ የመጀመሪያው ስለ ስትራክቸር ማሳየት ፈልጋለሁ። ስለዚህ ስለ ስትራክቸር our structure next to that linked list በዚህ ኢምፕሊሜንቴሽን ስለ ሊንክድ ሊስት አሳያችኋለሁ ማለት ነው። ስለዚህ ስትራክቸር እንዴት ክሬት ይደረጋል ብዬ ከፊት እንዳሳየኋቸው በዚያ መሰረት ስትራክቸር ክሬት ብናደርግ ስትራክት ኪወርድን በመጠቀም ምን አይነት ባህሪ ያለው መያዝ የምንፈልገው ከሚለው አንጻር ዲስክሪፕቲቭ የሆነ ነገር
ለቫሪያብል ኔም መስጠት አለብን እንደ ዳታ ታይፕ የምንጠቀመው። ለምሳሌ ስለ ስቱደንት ከሆነ ስቱደንት ብል፣ ስለ ስቱደንት ከሆነ ስቱደንት ብል። በዚህ መልኩ ሳይንታክሱ ይህንን ይመስላል። ስቱደንት ምን ፕሮፐርቲዎች ሊኖሩት ይችላል? ሮል ነምበር ወይ ደግሞ አይዲ ሊኖረው ይችላል። ስለዚህ በዚህ ላይ ሮል ነምበር እየባሳያቸው ሮል ነምበር ሊኖረው፣ ሌላኛው ኔም ሊኖረው ይችላል። ኔም ደግሞ ዳታ ታይፕ ስትሪንግ ነው። ኔም ሊኖረው። ይሄ ተማሪ የዚህን ተማሪ ዩዘሩን ጠይቀን ወይ ደግሞ ክላይንቱን ጠይቀን አይዲውን ወይ ደግሞ ሮል ነምበሩን እንዲያስገባ ብንጠይቅና ብናስቀምጥ በምን መልኩ መጠየቅ እንችላለን? ሲአውት ብለን ኢንተር ሮል ነምበር ብለን እንጠይቀው። ሮል ነምበር ብንለው ዩዘሩ ሮል ነምበር ያስገባል ማለት ነው። ሮል ነምበር ካስገባ በኋላ ምን ብለን መቀበል እንችላለን? ሲኢን ዳታ ሜምበሩን ማግኘት የምንችለው እንዴት ነው የሚለውን ነገር እዚህ ላይ አንድ አባሪያን ክሬት ማድረግ አለብኝ ማለት ነው። ዳታ ታይፕ ስቱደንት የሆነ አንድ ተማሪ ክሬት ማድረግ እሷን ቢሆን። ስለዚህ እዚህ ላይ ምን ብዬ ክሬት መቀበል እችላለሁ? እሷን ዶት ሮል ነምበር እንደዚህ እዚህ ላይ አሳይን ማድረግ ይችላል። ሌላኛው ሲያውት ኔም ኢንተር ኔም ብዬ ብጠይቀው ስሙን ያስገባልኛል። ስለዚህ ስሙን ካስገባልኝ ስሙን በምን መልኩ እቀበላለሁ? ሲኢን ኔም እሷን ዶት ኦፕሬተር በመጠቀም ማለት ነው። ስለዚህ አሁን ያስገባውን ስም ዲስፕሌይ ለማድረግ ከፈለግን አንድ ፋንክሽን ክሬት ብናደርግ እዚህ ላይ ዲስፕሌይ የሚል ፋንክሽን ክሬት ብናደርግ ምንና ምን የመጀመሪያው እሷን ዶት ኔም ነው። ሁለተኛው እሷን ዶት ሮል ነምበር ነው። ኦኬ እንደዚህ ብዬ ኮል ባደረገው ፋንክሽን ክሬት ያላደረገው ለዲስፕሌይ አንድ ፋንክሽን ክሬት ማድረግ አለብኝ። እዚህ ላይ አንድ ቮይድ ሪተርን ታይፕ ቮይድ የሆነ አንድ ዲስፕሌይ የሚል ፋንክሽን ክሬት ባደረግ እነዚህን ቫልዩዎች ኢንት ሮል ነምበር እና ስትሪንግ ኔም ብዬ ልቀበለው። እዛ አውትፑቱን ለማየት ምን ማድረግ አለብኝ? ሲአውት እሷን ዶት ሮል ነምበር ኔም ይሄ በዚህ መልኩ ማውጣት ይችላል። ሌላኛው ማነው? ሮል ነምበር ነው። እዚህ ላይ ደግሞ ኔሙን ማውጣት ብፈልግ እሷን ዶት ኔም ማለት ይችላል ማለት ነው። ይህንን ራን አድርገን ብናየው ምን አይነት እንደሆነ እስኪ ኤረር ካለ ኤረራችን ፊክስ ማድረግ እንችላለን። እዚህ ላይ ኤረራችን ምንድነው? ሮል ነምበር አለ፣ ኔም አለ፣
F2 ብለን ብናይ struct student has no member name roll number ነው። ስለዚህ roll number ሚል የለም ነው። roll number ሳይሆን እዚህ ላይ ዳብል ኤል ነው ያለች roll number ክሬት ሳደርግ በዚህ መልኩ ፊክስ ታደርጋለች። display s1 name እና roll number የኦርደር ስህተት አለ። ኢንተር ሮል ነምበር አለ። ሮል ነምበር 1 ቢሆን ኢንተር የሚማየ አሚ ሮል ነምበር 1 ኔም አሚ ብሎ በዚህ መልኩ አውትፑት እናያለን ማለት ነው። ፖይንተር ብንጠቀም ፖይንተር ለመጠቀም እዚህ ላይ አንድ ፖይንተር ክሬት ማድረግ ቅድም እንዳልኳችሁ ስላይድ ላይ እዚህ ላይ አንድ ፖይንተር ክሬት ለማድረግ ማድረግ አለብን። ስቱደንት ነው ዳታ ታይፕ መጠቀም አለብን። አስትሪክስ ፒቲአር ማለት አለብን። ፒቲአር ከዛ ፒቲአራችን ማንን መያዝ አለበት? ፒቲአር አድሬስ ኦፍ ፒቲአር ሆልስ አድሬስ ኦፍ ኤስ1 መሆን አለበት። ከዛ ይህንን አውትፑት ሲያውት ብዬ output using pointer output using arrow operator ቢሆን ይህንን ኖርማል ኮፒ አድርጌ ታች ላይ ማስቀመጠው ኮንትሮል ፕላስ ብንባለው እዚህ ላይ ዶት ኦፕሬተር የተጠቀሙትን በዚህ ቢተካ ተመሳሳይ ሪዛልት አገኛለሁ። ስለዚህ ራን አድርገን ብናየው ይህንን address of S1 ከሆነ ፒቲአር በዚህ መልኩ ብታስተካክሉት ኦኬ። ኢንተር ሮል ነምበር ሚላለ ሮል ነምበር ለምሳሌ 12 ባስገባ ስሙ አሚ ያው ሮል ነምበር 12 ኔም አሚ አውትፑት ዩዚንግ ሮ ኦፕሬተር እዚህ ላይ ስፔስ መጠቀም ነበረብኝ። አውትፑት እዚህ ላይ ኢንድል መጠቀም እዚህ ላይ ኢንድል መጠቀም አውትፑታችን ያማረ ነው። ስለዚህ ኢንተር ሮል ነምበር ይላል 19 ቢጠቀም ኢንተር ኔም ቢል አሚ ያሉት ሮል ነምበር 19 ኔም አሚ ይላል። አውትፑት ዩዚንግ አሮ ኦፕሬተር ኦፕሬተርን የምንጠቀመው ለምን ጊዜ ነው? አሮ ኦፕሬተርን የምንጠቀመው ፖይንተር በሚሆንበት ሰዓት ሜምበሩን አክሰስ የምናደርገው በዚህ መልኩ ነው ማለት ነው። እዚህ ላይ አሁን ለምሳሌ ሲያውት ብለን የተጠቀመው ሮል ነምበርን ለማውጣት ፒቲአር ፖይንተራችን ነው። ስለዚህ ፒቲአር ማንን ሆልድ ያደርጋል? ኤስ1 አድሬስ ማለት ነው። ስለዚህ ፒቲአር ብለን በዚህ መልኩ አውትፑታችንን አግኝተናል። አሮ ኦፕሬተር ለፖይንተር እንጠቀማለን። ይህንን ካወቃችሁ ሌላኛው እንዴት አድርገን ሊንክድ ሊስት ክሬት እናደርጋለን?
ስትራክት ዲስፕሌይ ከሆነ ይሄ ስትራክት ዲስፕሌይ ከሆነ ኮል ስናደርግ ስትራክት ዲስፕሌይ ይሆናል ማለት ነው። ስለዚህ ይህንን ነገር በኮሜንት መልኩ ብናልፈውና ይሄ ያለው እንዳለ ሆኖ እዚህ ላይ ሊንክድ ሊስት ክሬት ለማድረግ እነዚህ ነገሮች ላስወግዳቸውና እንደ አዲስ ብናይ ስለ ሊንክድ ሊስት በዚህ መልኩ ብናይ እዚህ ላይ ፋንክሽናችንን እነዚህ ነገሮችን ይጥፉና ሊንክድ ሊስት መጀመሪያ ላይ ከሚያስፈልጉ ነገሮች አንድ ምን ያስፈልገናል? በኖዳችን ውስጥ ሰልፍ ሪፈረንስ የሚያደርግ አንድ ፖይንተር ያስፈልገናል። ስለዚህ ዳታ ታይፕ ስቱደንት የሆነ ፖይንተር ያስፈልገናል ማለት ነው። የፖይንተራችን ስም አይዘር ሊንክ ልንለው እንችላለን፣ ኔክስት ልንለው እንችላለን። እንግዲህ ስያሜያችን የቫሪያብል ኔም ስለሆነ ቫሪያብል እንዴት ኔም እንሰጣለን? ሰልፍ ዲስክሪፕቲቭ የሆነ ነገር የቫሪያብል ኔም መስጠት ትችላላችሁ። እኔ ስቱደንት ኔክስት አለት። ሌላኛው ምን ያስፈልገኛል? ሄድ ያስፈልገኛል። ሄድ ወይ ደግሞ ሮች የምንለው ነገር ያስፈልገኛል። ስቱደንት ሄድ አስትሪክስ ሄድ ያስፈልገኛል። መጀመሪያ ላይ ነን ቫሊያችን ነን ሊሆን ይችላል። ስለዚህ ነን ከሆነ ሊንክድ ሊስት አንድ ፋንክሽን ክሬት ለማድረግ ፋንክሽን ክሬት ከማድረጋችን በፊት ፋንክሽን ክሬት ከማድረጋችን በፊት ለምሳሌ ምን ክሬት እና ኢንሰርት አት ዘ ቢግኒንግ ከሆነ ኢንሰርት from the beginning ከሆነ beginning ከሆነ ኮል አደርጋለሁ። ስለዚህ ፋንክሽን ክሬት ስላልተደረገ የፋንክሽናችንን እዚህ ላይ ክሬት እናደርጋለን ማለት ነው። ይህንን ክሬት ለማድረግ ኮምቦክላስ ስለኢትዮጵያ ወስደው አንድ ሪተርን ታይፓችን ቮይድ የሆነ ፋንክሽን ኔማችን ኢንሰርት ቢግኒንግ የሆነ በዚህ መልኩ ክሬት አደርጋለሁ። በዚህ መልኩ ክሬት ካደረግን በኋላ እዚህ ላይ ምን ያስፈልጉኛል? ዩዘሩን አስገባ ከማለት በፊት አንድ ኖድ ክሬት ማድረግ አለብኝ። የኖዳችን ስም ኒው ኖድ ቢሆን ስቱደንት ኒው ኖድ አስትሪክስ ውስጥ ኤንተር ነው መሆን ያለበት። ኒው ኖድ እኩል ይሆናል ወይ ደግሞ አሳይን ኒው ኦፕሬተር በመጠቀም ምን ዳይናሚካሊ እንዴት አድርገን አሎኬት እናደርጋለን? ዳይናሚካሊ አሎኬት ለማድረግ መልሰን ዳታ ታይፑን መውሰድ አለብን። ስቱደንት ሚለውን መልሰን እንወስዳለን ማለት ነው። ስለዚህ ሴሚኮለን በዚህ መልኩ እንጨርሳለን። ስለዚህ መቼውንም እዚህ ላይ ፔይንቲንግ ብጠቀም እዚህ ላይ እንዳያችሁት መጀመሪያ ምን አለ? አንድ ኖድ አለ። ኦኬ ሄድ ክሬት አድርጌያለሁ። ሄዳችን አድሬስ ያገኛል። ስለዚህ አንድ ሮ ማድረጊያ ከለሩ ኤቢ በዚህ ከለር ቢሆንና ሮ ለማድረግ ይህንን ሼፕ ብጠቀም መጀመሪያ ላይ ሄዳችን አለ። ይሄ ሄዳችን ሄድ ከሆነ ሄድ የራሱ ሎኬሽን አይኖታል። የሄዳችን ሎኬሽን ደግሞ ሜቢ 1 2 3 ሊሆን ይችላል።
ይሄ አድሬስ ነው። አድሬስ ሚሞሪ ላይ አድሬስ ስታክ ላይ ይሰጠዋል ለሄዳችን ስታክ ላይ። ቀጣይ ወደ ታች በሚኖርበት ሰዓት ኒው ኖድ የሚል ነገር ክሬት አድርገናል። እዚህ ፋንክሽናችን ላይ ኒው ኖድ ብለን ክሬት እያደረግን ነው። ኒው ኖድ በምንልበት ሰዓት ስቱደንት ስለሆነ ኒው ኖድ ክሬት ይደረግልናል። ስለዚህ ኒው ኖድ ደግሞ አንድ ኒው ኖድ ሼፕ ነው መውሰድ ያለብን። ሼፕ ላይ ኒው ኖድ ከለሩ በቀይ ቢሆን እዚህ ላይ ደግሞ በብላክ አንድ ላይን ክሬት ባረግለት ይሄ ኒው ኖዳችን ነው። ኒው ኖድ ኒው ኖዳችን ነው። የዚህ አድሬስ ለምሳሌ 100 ቢሆን 100 ቢሆን የዚህ አድሬስ 100 ሆነ ማለት 100 ሆነ ማለት ቀጣይ ይሄኛው ዳታ ፊልድ ነው። ይሄ ዳታ ፊልድ ነው። ይሄ ደግሞ ኔክስት ወይ ደግሞ ፖይንተራችን ነው። ኔክስት ነው። ስለዚህ ኔክስት ከሆነ መጀመሪያ ላይ እዚህ በሚሄድበት ሰዓት ኒው ኖድ ብለን ኖድ ምን መያዝ አለበት? ኒው ኖድ ዳታ እና ኒው ኖድ ኔክስት የሚሉ ነገሮች አሉን ማለት ነው። ኔክስት የዚህ ቫልዩ ሁልጊዜም ኖድ ክሬት በምናደርግበት ሰዓት ነል ነው። ስለዚህ ነል ይሆናል ማለት ነው። እዚህ ላይ ዩዘሩና ጠይቄ ዳታ መቀበል ከፈለግ ዳታ ሳይሆን እዚህ ላይ ሮል ነምበር እና እናያለን። ስለዚህ ሮል ነምበር ማስገባት ከፈለግ ሮል ነምበር ነው እዚህ ላይ መክተት የምችለው ማለት ነው። በዳታ ፈንታ ሮል ነምበር ነው። ሮል ነምበር አለች። ሮል ነምበር ነው። ሮል ነምበሩን ከዩዘር መጠየቅ ከሆነ እዚህ ላይ ሲያውት ብዬ ዩዘሩን መጠየቅ አለብን። ሲያውት ኢንተር ሮል ነምበር ብዬ ዩዘሩን ጠየቁኝ። ዩዘሩ ያስገባል ማለት ነው። ዩዘሩ በሚያስገባበት ሰዓት ምን ማድረግ አለብን? ሲኢን ብዬ መቀበል አለብኝ ማለት ነው። ሲኢን ይህንን ይመስላል። ሲኢን ብዬ ተቀበል። ከዚያ በኋላስ ምን ማድረግ አለብኝ? ሄዳችን ነል ነው አይደለም፣ ከዚህ በፊት ሌላ ኖዶች አሉት ወይ የሚለውን ቼክ አደርጋለሁ። ግን ኢኒሻሊ እኛ ነል ነው ያለው። ግን ባይሆንና ሄዳችን መልቲፕል ለምሳሌ ሄዳችን ፖይንት የሚያደርገው ነል ከሆነ እሺ፣ ነል ከሆነ ምን ማድረግ አለብን? ኢፍ ሄድ እኩል ይሆናል ነል ከሆነ ቫልዩዋችን ነል ከሆነ ሄዳችን ምንም አይነት ነገር ካልያዘ አድሬስ ከሌለው ካልያዘ ሄድ እኩል ይሆናል አሳይን ኒው ኖድ ኢንቱ ሄድ ነው። ስለዚህ ኒው ኖድን ወደ ሄዳችን እናስቀምጣለን ማለት ነው። በዚህ መልኩ ካስቀመጥን በኋላ ግን ሄዳችን መልቲፕል ቫልዩ ቢኖረው ሄዳችን ለምሳሌ ሄዳችን ነል ባይሆንና ለምሳሌ ሶስት ያህል ሄዶች ቢኖሩት ኖዶች ቢኖሩት ሶስት ያህል ኖዶች ቢኖሩት
እነዚህ ሶስት ኖዶች ቢኖሩት የመጀመሪያው 200 ቢሆን አድሬሱ፣ ሁለተኛው 300 ቢሆን አድሬሱ፣ አራተኛው 400 ቢሆን የዚህ ዳታ ቫልዩ ዩዘሩ አስገባ በሚባልበት ሰዓት ሮል ነምበር 5 አስገብቶ ቢሆን በዚህ ሰዓት ደግሞ 12 አስገብቶ ቢሆን በዚህ ሰዓት ደግሞ 1 አስገብቶ ቢሆን ሄዳችን ነል አይደለም ማለት ኖድ አለው ማለት ነው። ስለዚህ ሄዳችን ይሄንን ፖይንት ቢያደርግ ሄዳችን ይሄንን ፖይንት ለማድረግ ይሄንን ቫልዩ 200 ሚሊዮን መያዝ አለበት ማለት ነው። ስለዚህ እዚህ ላይ 200 ካለ ምን ማድረግ እንችላለን? ፖይንት ማድረግ እንችላለን ማለት ነው። ስለዚህ ከዚህ ላይ ይሄንን ፖይንተር በመጠቀም ይሄንን ጠቋሚ በመጠቀም ብስለው ይሄንን ይመስላል። ይሄንን ፖይንት ያደርጋል። ይሄንን ደግሞ ከዚህ ጋር ኮኔክት ለማድረግ ከፈለኩ የዚህን አድሬስ መያዝ አለበት ፖይንተራችን። ስለዚህ 300 እዚህ ላይ አሳይን ማድረግ አለብኝ ማለት ነው። 300 ስለዚህ በዚህ ሰዓት ይሄም ደግሞ የራሱን ፖይንት ቢያደርግ 300 ፖይንት ቢያደርግ 300 400 ደግሞ ይሄ ይዞ ቢሆን ስለዚህ 400 ስለዚህ ምን ማድረግ አለብኝ? ፖይንት ማድረግ አለብኝ ማለት ነው። ፖይንት ለማድረግ ማለት መጨረሻው ግን ነል ነው ያለበት። ስለዚህ እዚህ ላይ ያሉ ዋል ነል ካለ አሁን ዩዘሩ እዚህ ላይ በሚጠይቅበት ሰዓት ሲያውት ኢንተር ሮል ነምበር በሚባልበት ሰዓት ለምሳሌ ሮል ነምበር አስገባ በሚባልበት ሰዓት ዩዘሩ ስንት ቢያስገባ ብለን እናስብ። ለምሳሌ ሜቢ 19 ቢያስገባ ቀጣይ ምን ነው ምን ይላል? ኒው ኖድ ኔክስት እኩል ይሆናል ነል። ስለዚህ ነል ነው ማለት ነው። እዚህ ላይ እናስገባው ኔክስታችን ላይ ነል ነው። ይሄ ነል ነው። እሺ አድሬሱ 100 ነው። አድሬሱ 100 ነው። 100 ከሆነ የምንሰራው ፋንክሽን ኢንሰርት ቢግኒንግ ነው። ቢግኒንግ ላይ ሄዱ ነል ከሆነ ሄድ እኩል ይሆናል ኒው ኖድ ብለን ሄዱ ነል ከሆነ ሄድ እኩል ይሆናል ኒው ኖድ ብለን በዚህ መልኩ ፖይንት እንዲያደርግ ማድረግ እንችላለን። ይሄንን ፖይንት እንዲያደርግ ወደዚህ መሳል እንችላለን። ግን ባይሆን ግን ምን ማድረግ አለብን? እዚህ ላይ ኤልስ ብለን የራሳችን ጽሑፍ መጻፍ አለብን ማለት ነው። እዚህ ላይ የምንጽፈው ነገር ምን ይሆን? ይህንን ለመጠቀም ይህንን ፒክቸር ብናይ ለምሳሌ 1 2 3 ኖዶችን ይዞ ቢሆን ምን ማድረግ አለብን? መጀመሪያ ለማስገባት ይሄንን መጠቆም አለበት። ይሄንን መጠቆም አለበት። ይሄንን ለመጠቆም የማንን አድሬስ መያዝ አለበት? 200 መሆን አለበት ማለት ነው። ስለዚህ ይሄ ነል ሚለው ጠፍቶ ነል ሚለው ማለት ጠፍቶ 200 መሆን አለበት። ይሄ 200 መያዝ አለበት። ስለዚህ 200 እዚህ ላይ ማስቀመጥ አለብን ማለት ነው። 200 ሆነ ማለት ደግሞ እዚህ ኮዳችን ላይ ይሄንን ነው 200 ያደረግነው። ኒው ኖድ ኔክስት እኩል ይሆናል ኒው ኖድ መሆን አለበት። ይህንን ክሬት አድርገናል። ከዛስ
ሄዳችንን ደግሞ ምን መጠቆም አለበት? ሄዳችንን ዲሊንክ ማድረግ አለበት። ይሄኛው መጥፋት አለበት። ይሄኛው መጥፋት አለበትና ሄዳችን የማንን ዳታ መያዝ አለበት? የዚህን ዳታ የዚህን አድሬስ መያዝ አለበት። ስለዚህ ይሄኛው ብናጠፋው ወደ 100 መያዝ አለበት። ከ200 ፈንታ 100 መያዝ አለበት። ስለዚህ እዚህ ላይ 100 ብናረግ ሊንኬጁ ይሄ ይጠፋል ማለት ነው። ይሄ ይጠፋና ወደ ማን ማመልከት አለበት? 100 ከሆነ 100 የማን ዳታ ነው? 100 አድሬስ ኦፍ 100 ማለት አድሬስ ኦፍ ማን ነው? 100 ማለት ጻፈልኝ አይደለም። 100 ማለት እዚህ ላይ ሳይዙን ከፍ ባረግ 100 ማለት አድሬሱ ይሄ ጋር እኩል ከሆነ ምን መሳል አለብኝ? ሊንኬጁን ወደዚህ ማድረግ አለብኝ ማለት ነው። ሊንኬጁን ከዚህ ተነስቼ ወደዚህ መሆን አለበት ማለት ነው። ይህንን ማመልከት አለበት። ስለዚህ ይህንን ይመስላል ማለት ነው። ይሄ ከሆነ ሄዳችን ማንን ያዘ ማለት ነው? ኒው ኖድ መሆን አለበት። ኒው ኖድ። ስለዚህ ሼፕ እዚህ ላይ ሄዳችን እኩል ይሆናል ኒው ኖድ። ይህንን ይመስላል። ይህንን የት ላይ ኮል ማድረግ አለብን? ኢንሰርት ዘቢት እዚህ ላይ ኮል ማድረግ አለብን። ይህንን መልቲፕል ታይምስ ኮል ለማድረግ ምን ማድረግ ይችላል? ኢንት ላይ ኢንት ፍላግ እኩል ይሆናል ፍላግ እኩል ይሆናል አንድ ከሆነ አንድን በፍላግ ብናስቀምጥ፣ ሌላኛው ለዩዘሩ ዲስፕሌይ የሚሆኑ ምርጫዎችን ቾይዞችን ብናስቀምጥ፣ ለምርጫ ደግሞ ዩዘሩ በሚመርጥበት ሰዓት አንድ ቫሪያብል ላይ ብናስቀምጥ፣ አንድ የዩዘሩ በሚመርጥበት ሰዓት የምናስቀምጥበት አንድ ቫሪያብል ያስፈልገናል። ስለዚህ ዋይል ሉፕ ብንጠቀምና አይተሬት ብናረግ ፍላግ ማለት አንድ ነው። ስለዚህ ዋይል ትሩ ከሆነ ይህንን ስራ ነው። እዚህ ላይ የሚሰራው ነገር ምንድን ነው? አንደኛ ሲያውት ብሎ አንደኛ ምን ማድረግ አለበት? ኢንሰርት እነዚህን ደጋግሜ ኮፒ ፔስት ባደረጋቸው አንድ ሁለተኛ ዲስፕሌይ፣ ሶስተኛ ኤግዚት፣ አራተኛ አራት ነው ሰውየው በሚመርጥበት ሰዓት ነው። አራት ማለት አይጠበቅብኝም። እዚህ ላይ ለሰውየው ኢንስትራክሽን ነው መስጠት ያለብኝ። ኢንስትራክሽኑ ምንድነው? ሴሌክት ኦፕሬሽን
ብለው ከ1 እስከ 3 በሚበት ሰዓት ክላይንታችን ወይ ደግሞ ዩዘሩ ይመርጣል ማለት ነው። የሚመርጠውን ቫልዩ 1ን ወይ ደግሞ 2ን ወይ ደግሞ 3ን በሚያስገባበት ሰዓት በማን ይቀበላለን? ሲኢን ብዬ በሲኤች ቫሪያብል ላይ ባስቀምጥ፣ ሲኤች ቫሪያብልን ደግሞ በስዊች ብይዘው በስዊች ውስጥ አስቀምጠው ሲኤች የስዊች ሳይንታክስ ደግሞ ይህንን ይመስላል። የስዊች ሳይንታክስ ኬዟን ምን ይሆን? ይህንን አንተን ኮል እናደርገዋለን። ኮል ካደረግን በኋላ ብሬክ እንላለን። ብሬክ ስናደርገው ተርሚኔት ያደርጋል ማለት ነው። ሌላዎችን አይስም። ሁለተኛው ምርጫ ከሆነስ ኬዝ ቱ ከሆነ ደግሞ ምን ያርግ? ዲስፕሌይ ቢያደርግልኝ ከዛ ብሬክ። ሶስተኛው የሚሆነው ምንድነው? ኬዝ 3 ሶስተኛው ኮለን ነው። ሶስተኛው ኤግዚት ለማድረግ ምናምን እንጠቀም ፍላግ የፍላግ ቫልዩ ወደ 0 መቀየር እንችላለን ማለት ነው። ከዚህ በኋላ ዲፎልት ብለን የራሳችን ዩዘሩ የመረጠው ትክክል ካልሆነ ሲያውት ኢንቫሊድ ቾይስ እንላለን ማለት ነው። ኢንቫሊድ ቾይስ መሆኑን እንነግረዋለን። በዚህ መልኩ ክሬት ያደረግነው ራን ብናደርግና ብናየው ስዊች F2 error switch was not declared in this scope. Okay, switch ስልስ የታይፕ ኤረር አለ። ስለዚህ ቲ ትቀራለች ማለት ነው። ስዊች በዚህ መልኩ ዲስፕሌይ የሚል ፋንክሽን ገና ክሬት ስላላደረግን ኤረር ብሎልናል። ስለዚህ የፋንክሽን ክሬት ስናደርግ ይሰራል ማለት ነው። ኢንሰርት ዲስፕሌይ እና ኤግዚት ይላል። አንድ ቁጥር ብል ኢንሰርት ለማድረግ ኢንተር ሮል ነምበር ይላል። አንድ ኢንሰርት ለማድረግ አንድ ብመርጥ ኢንተር ሮል ነምበር 2። ስለዚህ እየሰራልኝ ነው ማለት ነው። 3 ብል ኤግዚት ያደርግልኛል። እሺ ይሄ ከሰራ ዲስፕሌይ አድርገን ማየት ምን እናድርግ? ዲስፕሌይ ፋንክሽን አንድ ክሬት ማድረግ አለብኝ ማለት ነው። ኮምፕሮማይዝ ወስደው እዚህ ላይ ዲስፕሌይ ለማድረግ አንድ ፋንክሽን ያስፈልገናል። ከማን በላይ? ከኢንት ሚን በላይ። ስለዚህ እዚህ ላይ አንድ ፋንክሽን ሪተርን ታይፑ ቮይድ የሆነ ዲስፕሌይ የሚል ክሬት ማድረግ እዛ ምን ያስፈልገኛል? እዚህ ላይ የተጠቀምነው ስቱደንት የሚል ዳታ ታይፕ ያስፈልገኛል። ስቱደንት ብዬ አንድ ፖይንተር ቫሪያብል ያስፈልገኛል። ፒቲአር ብል ፒቲአር ከማን ጋር እኩል ቢሆን? ሄድ ጋር እኩል ቢሆን፣ ሄድ ቫልዩዋችን ጋር እኩል ቢሆን። ስለዚህ እዚህ ላይ የተጠቀሙት ሄድ ነው። ስለዚህ ሄድ አሉት። ሄድ በምልበት ሰዓት ወደዚህ መጣና ያለውን ነገር ጨርሳለሁ ማለት ነው። ፋይል ፒቲአር ኔክስት ኖት ኢኳልስ ቱ ነል ከሆነ ስለዚህ የሆነ
የሆነ ዳታ አለው ማለት ነው። ስለዚህ ከሆነ ምን ያርግልኝ አውትፑት አክቹዋል ዳታውን ማየት አለብኝ ያስገባሁትን ማለት ነው። ያስገባሁት ዳታ ማለት ነው ሲያውት የዳታችን ስም ቢወጣ ለምሳሌ ሮል ነምበር ነው አሁን የሚወጣው እዚህ ላይ ሮል ነምበር ነው። ሮል ነምበር ይህንን ይመስላል። ሲያውት ሮል ነምበር ይህንን ይመስላል። ከዛ ምን ላድርገው ፒቲአር ሮል ነምበር ብዬ ማውጣት አለብኝ ማለት ነው። በዚህ መልኩ እንዲወጣ ማድረግ እችላለሁ። ከዛስ ኢንድል ኒው ላይ እንዲመጣልኝ ኢንድል አሁን አይትሬት እንዲያደርግልኝ ምን ማድረግ አለብኝ? ፒቲአር ቫልዩ እኩል ይሆናል ፒቲአር ኔክስት ማድረግ አለብኝ ማለት ነው። ኔክስት ማለት እዚህ ላይ ፒቲአር ኔክስት ነው። ስለዚህ ኔክስት ማለት እንችላለን። እዚህ ላይ እንዴት ነው የሚሰራው ዲስፕሌይ ብለን በምናይበት ሰዓት ዲስፕሌይ የሚሰራው ኮል ከተደረገ በኋላ ቀጥታ ወደዚህ ይመጣል። አንድ ቫሪያብል ፖይንተር የሆነ ቫሪያብል እዚህ ላይ ፒቲአር የሚል ክሬት ይደረጋል። ይሄ ፒቲአር ከሆነ ፒቲአር አድሬሱ ደግሞ ሜቢ 500 ሊሆን ይችላል። እዚህ አድሬስ 500 ሊሆን ይችላል። ይሄ ፒቲአር ነው። ይሄ ፒቲአር ከማን ጋር እኩል ነው? ከሄድ ጋር እኩል ነው። ስለዚህ ሄድ ጋር እኩል ነው ማለት ሄዳችን በዚህ ሰዓት 100 ነው ማለት ነው። 100 ከሆነ ማንን ይጠቁማል ማለት ነው? ይሄንን ይጠቁማል። ይሄንን ይጠቁማል። ይሄንን ብጠቀም ይሄንን ይጠቁማል። ይሄንን በሚጠቁምበት ሰዓት ፒቲአር ዳታ ማለት በዚህ ሰዓት ፒቲአር ዳታ ማለት 19 ያወጣልናል ማለት ነው። ፒቲአር ዳታ ስለዚህ እዚህ ላይ ፒቲአር ሮል ነምበር ነው የሚለው እዚህ ላይ ምክንያቱም ሮል ነምበር ነው ያለን ሮል ነምበር ነው። ስለዚህ የመጀመሪያውን ሮል ነምበር ያወጣልናል ማለት ነው። እንደገና ምን ያደርጋል? ፒቲአር እኩል ይሆናል ፒቲአር ኔክስት ይላል። ፒቲአር እኩል ይሆናል ፒቲአር ኔክስት ማለት ነው በዚህ ሰዓት ፒቲአር 100 ነው። ፒቲአር ኔክስት ማለት በዚህ ሰዓት 100 ከሆነ ፒቲአር ኔክስት ማለት ፒቲአር ኔክስት አሁን በዚህ ሰዓት ፒቲአር ኔክስት በዚህ ተጠቀምና ባሳያችሁ ፒቲአር ኔክስት ማለት እኩል ይሆናል 200ን ይጠቁምልናል ማለት ነው። 200 ፒቲአር ኔክስት ምክንያቱም ፒቲአር ኔክስት ማለት ይህችኛዋ ናት። ፒቲአር ዳታ ማለት ደግሞ ይህችኛዋ ናት። ስለዚህ 200 ከሆነ ደግሞ 200 ማንን ይጠቁምልናል ማለት ነው? ይህንን መጠቆሙን ያቆምና ይሄኛው ሄቱን ይጠቁምልናል መስላችሁ ቀጥታ ወደዚህ ይላል። ይህንን ይጠቁምልንና ማን ያወጣል? 19ን አውጧል። ከዛ 5ን አውጧል። ወደዚህ ይሄድልናል ማለት ነው። 5ን አውጧል። 5ን ካወጣ በኋላ እንደገና አሁንም ፒቲአር ኔክስት እዚህ ኋይል ሉፕ ውስጥ ፒቲአር ኔክስት እኩል ይሆናል ፒቲአር ስለሚሆን ፒቲአር ኔክስት ማን ይሆናል ማለት ነው?
ወደ ፒቲአር ኔክስት በዚህ ሰዓት አሁን ፒቲአር ኔክስት በምንልበት ሰዓት እዚህ ላይ ፒቲአር ኔክስት እኩል ይሆናል 300 ይጠቅማል ማለት ነው። 300 ይጠቅማል። ፒቲአር እንደገና ፒቲአር ኔክስት እዚህ ላይ ይላል። ፒቲአር ኔክስት 300 ከሆነ ፒቲአር ዳታ 12 ያወጣል። ፒቲአር ኔክስት ደግሞ 400 ይሆናል ማለት ነው። ስለዚህ ፒቲአር ኔክስት 300 ሆነ ማለት እዚህ ላይ ወደ ኮዳችን መጠን በምናይበት ሰዓት ፒቲአር ደግሞ ፒቲአር ኔክስት ይሆናል። ዋይል ሉፑን አይትሬት እናደርግበታለን ማለት ነው። አይትሬት ነል እስኪሆን ነል በሚሆንበት ሰዓት ግን ያቆማል ማለት ነው። ይህንን ራን አድርገን ብናየው አውትፑታችን ምን ይመስላል? አንድ ኢንሰርት ብዬ ብመርጥ እንደ ዩዘር እንደ ሮል ነምበር ይለኛል አንድ። እንደገና አሁንም ኢንሰርት ይለኛል አንድ። ስንት ቁጥር እንዳስገባ 19። ከነዚህ ውስጥ አሁን ሴሌክት ቁጥረው እዚህ ላይ አኪ ኒው ኖድ ሳይሆን ሄድ ነው መሆን ያለበት። ሄዳችን ደግሞ ኒው ኖድ ነው መሆን ያለበት። ስለዚህ ኮሬክት አንሰር it works። አንደኛ ኢንሰርት 11 አንደኛ 12 ሁለት ዲስፕሌይ ብንለው በዚህ መልኩ ሮል ነምበር 12 እና ሮል ነምበር 11 ይላል። ስለዚህ መጀመሪያ ያስገባሁት ቁጥር 12 ነበር። መጀመሪያ ሴሌክት አድርግ መጀመሪያ ያስገባሁት ቁጥር 11 ነበር። ኔክስት ያስገባሁት 12 ነበር። ሶ መጀመሪያ ያስገባሁት ቁጥር መጨረሻ ያስገባሁት ቁጥር መጀመሪያ ሆነ ማለት ነው። መጨረሻ ያስገባሁት ቁጥር መጨረሻ ሆነ። መጀመሪያ ያስገባሁት መጨረሻ ያስገባሁት መጀመሪያ ሆነ። ስለዚህ እዚህ ላይ የሚፈጠሩ ስህተቶችን ደህና አድርጋችሁ ፈትሻችሁ ለፉ። እዚህ ላይ መስጠት ተፈጥሮ ነበር። ስለዚህ ወደ ሁለተኛው ስንሄድ እዚህ ላይ ካውንት የሚል አንድ ክሬት ምን ያህል ኖድ አለ የሚለውን ክሬት ለማድረግ ብንፈልግ ኮመን ኖድስ ዘ ሊስት ሃብ የሚል አንድ ክሬት ብናደርግ እዚህ ላይ አንድ ብንጨምር ኦኬ ኮንትሮል ስለዚህ እዚህ ላይ 3 ቁጥር ቢሆን ይሄ 4 ቁጥር ቢሆን ዲስፕሌይ የሚለው ካውንት ነምበር ኦፍ ኖድስ ብለን ብናስገባ 4 ኤግዚት ቢሆን 3 ቁጥር እዚህ ላይ ኦኬ እዚህ ላይ ብሬክ አለ ካውንቲንግ ፋንክሽን ክሬት ብናደርግ ሲአውት አካውንት ካውንት ኖድ ብለን ክሬት ብናደርግ ካውንት ኖድ የሚል አንድ ክሬት ብናደርግ ኬዝ ፎር ደግሞ ኬዝ ፎራችን ፍላግ ክሊየራንስ 0 ብንል ሌላኛው ብሬክ ምን ይመስላል ማለት ነው። ካውንታችንን ለመስራት ኖርማል ዲስፕሌይን ብንጠቀም ዲስፕሌይ የተጠቀመው እዚህ ላይ ይህን ፋንክሽን ኖርማል ለካውንት ብንጠቀም
ከማለታችን ካውንት ተመሳሳይ ስያሜ ይሰጠናል ማለት ነው። ስቱደንት ፒቲአር እኩል ይሆናል ሄድ ፒቲአር ኖት ኢኳልስ ቱ ነል ከሆነ እዚህ ላይ ምን ማድረግ አለብኝ? ካውንት መጀመሪያ እዚህ ላይ ኢንት ካውንት እኩል ይሆናል 0 ብለን መጀመሪያ ላይ ካውንት እኩል ይሆናል 0 ብለን ከዛ በኋላ ግን ካውንታችን ምን ይሆን ፕላስ ካውንታችን ፕላስ ቢያደርግ ፒቲአር ኖት ኢኳልስ ቱ ነል ከሆነ ከዛ በኋላ አፕዴት መሆን አለበት ይሄ ማለት ነው። ነል እስኪያገኝ መጨረሻ ላይ ሲያውት number of nodes are ብሎ በዚህ መልኩ ቢያወጣሉ ካውንት let's see ኢንሰርት ለማድረግ ሮል ነምበር 11 ቢሆን አንድ ኢንሰርት ለማድረግ 12 ቢሆን ካውንት ለማድረግ 3 ቁጥር ማውጣ ነምበር ኦፍ ኖድስ አር 2 ብሎ ዋን ኢንሰርት የሚል ነገር መጥቶብኛል። ስለዚህ 2 ካለ በኋላ እዚህ ላይ እኔ የሚፈልገው ነገር ምንድነው? 2 ካለ በኋላ እዚህ ላይ እኔ የሚፈልገው ነገር አውትፑቱን በማይበት ሰዓት እዚህ ላይ ካውንት ኢንድል ብል ቅድም የተጠቀሙት ነገር ይጠፋል ማለት ነው። ይህንን እንደገና ራን ብናደርገው አውትፑታችን ይህንን ይመስላል ማለት ነው። መጀመሪያው አንድ ኢንተርሮል ነምበር 11 ብንል ሃው መኒ የሚለውን ነገር ካውንት ነምበር ኦፍ ኖድስ የሚለውን 3 ግን ነምበር ኦፍ ኖድስ አር 2 ብሎ በዚህ መልኩ ያመጣልናል ማለት ነው። ተጨማሪ ምን ማድረግ እንችላለን? እዚህ ላይ ምን ማድረግ እንችላለን? ዩዘሩ የሚያስገባው ሮል ነምበር ብቻ ነበርና ኔምን ለማስገባት ብንፈልግ እዚህ ላይ የተጠየቅንበት ሲአውት ኢንተር ሮል ነምበር እንላለን። እዚህ ላይ ተጨማሪ ምን ማድረግ እንችላለን? እዚህ ላይ አንድ ተጨማሪ ሲአውት ኢንተር ዮር ኔም ብለን ባክዋርድ ስላሽ ብንልና ኒው ላይን ተጠቅመን ሲኢን ብለን ብንቀበለው ቅድም ክሬት ያደረግነው ኒው ኖድ ነውና ኒው ኖድ በዚህ መልኩ ኔም ብለን ክሬት ማድረግ እንችላለን ማለት ነው። እዚህ ላይ ያስገባናቸው ነገሮች እዚህ ላይ ከገቡ ዲስፕሌይ በምናደርግበት ሰዓት ደግሞ ይህንን መድገም እንችላለን ማለት ነው። ኮንትሮል ፕለስ ሲ ሮል ነምበር ነው። ከዚያ በኋላ ኔማችን እንዲመጣ ነው የተፈለገው። ፒኬአር ኔም የመጀመሪያው
ሁለተኛው ኔም ነው። ፒቲአር እሺ ይሄ ከሆነ አሁን ስማችንን ይቀበላል። አውትፑት ስማችንን ያወጣል። እሺ አንድ ኢንተርሮል ነምበር 11 ስም ካልሆነ ዲስፕሌይ ማድረገው እዚህ ላይ ሮል ነምበር 11 ኔም አሚ የሚለው መጥቷል ማለት ነው። እንደገና ኢንሰርት ማድረግ ፈልግ አንድ ብዬ ማክሮ ሮል ነምበር 19 ስሙ ማክሮ ዲስፕሌይ ባረግ 19 ቁጥር ማክሮ ይላል። ቀድሜ ያስገባሁት ግን አሜን ነበር። ስለዚህ ኢንሰርት አት ዘ ቢጊኒንግ ነው እየሰራን ነበር ነው ማለት ነው። ማክሮ መጨረሻ ላይ አስገብቼው መጀመሪያ ላይ አጣን። አንድ ተጨማሪ ሌላ ሰው እናስገባ አንድ ቁጥር እሺ ኢንተርሮል ነምበር ጳውሎስ ኦኬ ሮል ነምበር ኢንተርሮል ነምበር 8 ቁጥር ቢሆን ስሙ ጳውሎስ ለት ዲስፕሌይ በዚህ ሰዓት 8 ቁጥር ጳውሎስ መጨረሻ ያስገባቱ መጀመሪያ ቋንቋል ካውንት ነምበር ኦፍ ኖድስ የሚለውን ብናይ 3 ቁጥር ብናይ አስገብተን ብናይ ነምበር ኦፍ ኖድስ አር 3 ያስገባናቸው ነገሮች 3 ናቸው። 8 19 11 ጳውሎስ ማክብና አሚ እነዚህ ናቸው ማለት ነው። ስለዚህ ተጨማሪ ቫልዩ ለማስገባት ስለ ስቱደንት ባህሪ እዚህ ላይ መጨመር ነው ማለት ነው። እኔ ሮል ነምበር እና እኔ ምን አስገብቻለሁ እናንተ ኤጅን ልትጨምሩ ትችላላችሁ። ዲፓርትመንቱን ልትጨምሩ ትችላላችሁ። የሆነ ኮርስ ውጤት ልታስገቡ ትችላላችሁ። ኮርስ ውጤቱን ካልኩሌት ልታደርጉ ትችላላችሁ። የፈለጋችሁትን ልትሰሩ ትችላላችሁ። አጠቃላይ ግን የሊንክድ ሊስት ኮንሴፕት ይህንን ይመስላል። ሀሳብ አስተያየታችሁ ወይ ደግሞ ጥያቄ ካለ በስር ኮሜንት ላይ መጻፍ ትችላላችሁ። ትምህርቱ ጠቃሚ ነው ብላችሁ ካሰባችሁ ደግሞ ላይት ተማሪዎች ወይ ደግሞ ላይት ሪሌትድ ትምህርት ለሚወስዱ አካላት ፎርዋርድ አድርጉላቸው። አመሰግናለሁ።